ለእናንተ ይሁን ቅዱሳን እንዴት አላችሁ? ይሄ መሰረተ ክርስቶስ ቤተክርስቲያን የሚዲያ አገልግሎት ነው። እንግዲህ የገላትያ መጽሐፍ ቅዱስ ጥናት ፕሮግራማችን ላይ የገላትያ መጽሐፍ እያጠናን ነው የምንገኘው። ምዕራፍ 1 እና ምዕራፍ 2ን ከኛ ጋር ጥሩ ጊዜ እንዳሳልፋችሁ ተስፋ እናደርጋለን። ዛሬ ደግሞ ምዕራፍ 3ን እንጀምራለን። ምዕራፍ 3ን የምናጠናው ከወንድማችን ይስሐቅ መምሩ ጋር ነው። ይስሐቅ ወደኛ ስለመጣ አብረን ልታጠና ስለፈቀድክ እናመሰግናለን። እግዚአብሔር ያክብርህ። እሺ እኔም አመሰግናለሁ። ዛሬ ገላትያ ምዕራፍ 3ን ካንተ ጋር እናጠናለን። ከዛ በፊት ግን እንጸልይና ወደ ጥናታችን እናልፋለን። እሺ እግዚአብሔር አባታችን ሆይ በጌታ በኢየሱስ ክርስቶስ ስም ክብር ሁሉ ለስምህ ይሁን። አሜን። አባት ሆይ ስለረዳህን ከኛ ጋር ስላለህ እናመሰግንሃለን። ደግሞ በዚህ በገላትያ መጽሐፍ ውስጥ እያስተማርከን ስላለው እውነት ክብር ሁሉ ላንተ ይሁን። ዛሬም መንፈስ ቅዱስ አንተ እንድትመራን እንድትናገረን በጌታ በኢየሱስ ስም እንጸልያለን። ጊዜያችንን ሁሉ ላንተ አሳልፈን ሰጠን በኢየሱስ ስም አሜን። እሺ ገላትያ መጽሐፍ ምዕራፍ 3ን ከቁጥር 1 እስከ 5 ድረስ ያለውን በማንበብ እንጀምር። እንደዚህ ይላል። የማታስተውሉ የገላትያ ሰዎች ሆይ በዓይናችሁ ፊት ኢየሱስ ክርስቶስ እንደተሰቀለ ሆኖ ተስሎ ነበር። ለእውነት እንዳትታዘዙ አዚም ያደረገባችሁ ማን ነው? ይህን ብቻ ከእናንተ እንድማር እወዳለሁ። በሕግ ሥራ ወይም ከእምነት ጋር በሆነ መስማት መንፈስን ተቀበላችሁን? እንግዲህ የማታስተውሉ ናችሁ። በመንፈስ ጀምራችሁ አሁን በሥጋ ትፈጽማላችሁን? በውኑ ከንቱ እንደሆነስ እንደዚህ ያለ መከራ በከንቱ ተቀበላችሁን? እንግዲህ መንፈስን የሚሰጣችሁ በእናንተ ዘንድ ተአምራት የሚያደርግ በሕግ ሥራ ነውን? ወይስ ከእምነት ጋር በሆነ መስማት ነው ይላል። እንግዲህ ሐዋርያው ጳውሎስ እዚህ ክፍል ውስጥ ብዙ ጥያቄዎችን ይጠይቃል። ከነዚህ ሐሳቦች ተነስተን ነው የተወሰኑ ሐሳቦችን እንድነጋገር እንፈልገው። ገና ሲጀምር የማታስተውሉ ሰዎች ይላልና ምንድነው የገላትያ ሰዎች ያላስተውሉበት ጉዳይ ምንድነው? እሺ እንግዲህ ሐሳቦቹ የሚጀምሩት ከምዕራፍ 1 ጀምሮ እያደገ የሚመጣ ሐሳብ ሆኖ ነው የምንመለከተው። እነዚህ የገላትያ አማኞችን ጳውሎስ የሚናገርበት ቶን ከሌሎቹ የጳውሎስ መልእክቶች ትንሽ ይለያል። በሌሎች የጳውሎስ መልእክቶች ውስጥ ብዙ ማበረታቻዎች አሉ። እዚህኛው ላይ ግን በጣም የግሳጼ አይነት ይዘት አለው። መጋቢያዊ ሐሳቦችን እርማት የሚያስፈልገውን ነገር የማረም መንገድ ኖሮት፣ ነገር ግን ቶኑ የግሳጼ አይነት ነውና እዚህም ቦታ ላይ ይሄ የማታስተውሉ የሚለው ሐሳብ ጠንከር ያለ ግሳጼን ያመለክታል። ግሳጼው ግን ጠንካራ የእረኝነት ሐሳብ ያለው አይነት ነው። እንግዲህ እነዚህ የገላትያ አማኞች በእምነት ነው ድህነትን ያገኙት። በእምነት ነው የጸደቁት። በዚያ ልምምድ ውስጥ ነበሩ። ነገር ግን ከዚያ ልምምድ ውስጥ ወደ ሕግ ፊታቸውን እንዳዞሩ እንመለከታለን ማለት ነው። እንግዲህ በአይሁድ እምነት ተከታዮች አመለካከት መሰረት መዳን የሙሴን ሕግ በመጠበቅ እንደሆነ የአይሁድ መምህራኖች በደንብ ያሳያሉ። እነሱንም እንዳገኟቸው ነው እና እናንተ የማታስተውሉ ብሎ የሚለው ሐሳብ በመንፈሳዊ ጥበብ የጎደላቸው ግዴለሾች የሆኑ የወንጌልን እውነት ያውቁ ነበር፣ ነገር ግን ከእሱ ጋር የሚቃረን ነገር እያደረጉ እንደሆነ ትክክለኛውን ነገር ትተው ለመዳን የማይጠቅመውን ልምምድ ውስጥ እንደገቡ ለማሳየት ነው። እናንተ የማታስተውሉ የገላትያ ሰዎች ወይ ብሎ ስሜቱን በስጨት ባለ ሐሳብ የሚገልጸው ማለት ነው። ይህም ልክ ወላጅ ልጅን እንደሚያርም አይነት ማለት ነው። ወላጅ ልጅን እንደሚገስጽ አይነት ማለት ነው። ምንድን ነው ያላስተዋሉት? በእምነት የመጽደቅ ልምምድ ውስጥ ገብተው በጥሩ ሁኔታ እየኖሩ ነበረ። በኋላ ግን ከዚህ ዞር ብለው የአይሁድ መምህራኖች የሚያስተምሩትን መዳን የሙሴን ሕግ በመጠበቅ ነው፣ በተጨማሪነት የሙሴን ሕግ መጠበቅ ያስፈልጋል፣ ከሕግ በሆነ ስራ ነው መጽደቅ የሚቻለው የሚለው ላይ
ዞር በማለታቸው ነው። ይሄ ማስተዋል የጎደለው አካሄድ ነው ለማለት ነው። እዚህ ጋር በጣም የሚገርመው ከቁጥር 1 እስከ 5 ባሉት ክፍሎች ላይ ጥያቄዎች ይጠይቃል። በጣም ብዙ ጥያቄዎችን ነው ደጋግሞ ይጠይቃል። ማለት አዚም ያደረገባችሁ ማን ነው? ይህንን ከእናንተ ማወቅ እፈልጋለሁ። በመንፈስ ጀምራችሁ በስጋ ትጨርሳላችሁ ወይ? ይህንን እንግዲህ የተቀበላችሁት ያንን ሁሉ መከራ በከንቱ ነው ወይ እያለ ተደጋጋሚ ጥያቄዎችን ይጠይቃል እዚህ ክፍል ላይ ማለት ነው። እና ለምንድነው እንደዚህ በጥያቄ እነዚህ ጥያቄዎች የቀረቡት? ለምንድን ነው? በመጀመሪያ ደረጃ ከቁጥር 1 እስከ 5 በጣም ብዙ ጥያቄዎች አሉ። እነዚህ ጥያቄዎች የሚያሳዩት ሀሳብ አለ። በአንድም በሌላም እነዚህ ጥያቄዎች ላይ የምናስተውላቸው ነገሮች የጳውሎስ እነሱን ቻሌንጅ የሚያደርግበት መንገድ ነው። ምንድን ነው ቻሌንጅ የሚያደርገው? እነሱን የሚሞግትበት መንገድ ነው። እነዚህ ጥያቄዎች አንድም እነሱ ያሉበትን ሁኔታ እንዲያስተውሉ እንዲረዱ የሚያደርጉ ቀስቃሽ ጥያቄዎች ናቸው፣ ሞጋሽ ጥያቄዎች ናቸው። ሁለተኛ ነገር ደግሞ የራሱን ጽድቅ በእምነት ነው የሚገኘው የሚለውንም ሀሳብ ለማጉላት ጥቅም ላይ የሚውሉ ለሁለቱም የሚጠቅሙ ጥያቄዎች ናቸው ማለት ነው። በዚያ መንገድ ነው ጳውሎስ እነዚህን ጥያቄዎች እያደራጀ ያለው ማለት ነው። እንደዚህ አይነት አካሄድ የጳውሎስ የተለመዱ አካሄዶች ናቸው፣ የአጻጻፍ ስልቶቹ ናቸው። እዚህ አሁን በእነዚህ ጥያቄዎች ውስጥ ማለት እነሱ ለራሳቸው ነው የሚመልሱት ወይስ እሱ ከነሱ የሚፈልገው መልስ አለ? እንዴት ነው? እሱ ከነሱ የሚፈልገው መልስ አለ በእነዚህ ጥያቄዎች ውስጥ። ምክንያቱም ምንድን ነው እሱ ከነሱ የሚፈልገው? አንደኛ ክርስቶስ መሞቱ ያለቀለት ሀቅ ነው፣ እውነት ነው። ክርስቶስ መሰቀሉ፣ ክርስቶስ ስለተሰቀለም ነው እናንተ በእምነት የጸደቃችሁት። ይሄ ነገር በጣም ግልጽ ነው። ስለዚህ ይሄን እያወቃችሁ በእምነት መጽደቅ እንደሚቻል እያወቃችሁ በዚህ ልምድ ውስጥ ኖራችሁም ቴስት አድርጋችሁም እንዴት እንደዚህ ትሆናላችሁ ብሎ ከነሱ ምላሽ ይጠይቃል። ጥያቄዎቹ እነሱ ያሉበትን ትክክለኛ ያልሆነ የመዳን አመለካከት እንዲያስተካክሉ እንዲያርሙ ሞጋች ናቸው። ከነሱ መልስ ይጠይቃል ማለት ነው። እንዳልከው በተለይ አሁን ቁጥር 1 ላይ ኢየሱስ ክርስቶስ እንደተሰቀለ ሆኖ ተስሎ ነበር ይላል እና ኢየሱስ ክርስቶስ እንደተሰቀለ ሆኖ ተስሎ ነበር በዓይናችሁ ፊት ኢየሱስ ክርስቶስ እንደተሰቀለ ሆኖ ተስሎ ነበር ይላልና ምን እያላቸው ነው? እንግዲህ እዚህ ቦታ ላይ እነዚህ ሰዎች እነዚህ አማኞች ድነት ያገኙበትን ትክክለኛ መንገድ ከእምነት በሆነ መስማት እንደሆነ ነው መጀመሪያ ላይ የምንመለከተው ማለት ነው። ከእምነት በሆነ መስማት መንፈስ ቅዱስን ተቀብለዋል። አሁን ግን አሰማማቸውም ተቀይሮ በስራ በሆነ ጽድቅ በህግ ስራ ወደሆነ ጽድቅ ፊታቸውን ዞር አድርገዋል። ምናልባት ይሄ ማን አዚም አደረገባቸው የሚለው ሀሳብ ይህን ነገር ለማጉላት የሚጠቅም ነው ይመስለኝ። ማን አዚም አደረገባችሁ የሚለው ቦታ አዲሱ መደበኛ ትርጉም ላይ ማን መተት አደረገባችሁ ይላል። ያው ሌላው ደግሞ ጠንካራው ሌላው ደግሞ ትርጉም ላይ በቀደመው ትርጉም ላይ ደግሞ አዚም ያደረገባችሁ ማን ነው ይላል። አዲሱ መደበኛ ትርጉም ማን መተት አደረገባችሁ ነው የሚለው እና እዚህ ቦታ ላይ ይህ አገላለጥ ቀደም ብሎ እይታቸው ያረፈበት ክርስቶስ ነበር። ነገር ግን ይህ እይታቸው እንደተደገመበት ሰው እይታቸው በሌላ ነገር ላይ ማረፉን ድነት የሚገኘው የአይሁድን ሕግ መጠበቅ ነው በሚል አመለካከት ላይ ማረፉን ምናልባት ይሄ አዚም አደረገባችሁ ማን መተት አደረገባችሁ ብሎ በአዲሱ መደበኛ ትርጉም ላይ የተገለጸው ሀሳብ ጠንከር ያለ ሀሳቡን የእሱን ሀሳብ ጠንከር ባለ ቶን ለመግለጽ ነው። ምን ማለት ነው? ከሰሙት ትምህርት የተነሳ እንደተደገመበት ሰው መሆናቸውን በምሳሌነት በሜታፎሪካል በሆነ መንገድ ለመግለጽ
በእርግጥም የገላትያ ሰዎች በአስተሳሰባቸው ውስጥ ያለው ለውጥ ሊገለጽ የሚችለው በድግምት ኃይል ከክፉ መንፈሳዊ ተጽዕኖ በታች እንደወደቀ አይነት ሰው መሆናቸውን ነው የሚያሳየው። ስለዚህ ይሄ ሁሉ ሲሆን ግን ቀደም ብሎ ክርስቶስ በዓይናቸው ፊት ተስሎ ነበረ። ቀደም ብሎ ግልጽ ነበረ ይሄ ነገር። ክርስቶስ በዓይናቸው ፊት ተስሎ ነበረ። ያ ብቻ ሳይሆን እንደ መከራም ተቀብለውለት ነበረ። ስለ ክርስቶስ መከራም ተቀብለውለት ነበረ። ክርስቶስ በዓይናቸው ፊት ተስሎ ነበር። ጥሩ ሕይወት ያራምዱ ነበረ። ነገር ግን አሁን ዲሲቭ እንደተታለሉ ያሳያል። እንግዲህ የሐሰት አስተማሪዎች በጣም አስደምመዋቸዋል ማለት ነው። ከፍተኛ መደመም ውስጥ እንደሆኑ ነው የምናየው። ከሕግ ወደ ጸጋ የመዛወራቸው በቂ ምክንያታዊነት የለውም። በጸጋ ከሆነ መዳን ወደ ሕግ ስራ በሆነ መዳን ፊታቸውን ዞር ለማለታቸው በቂ ምክንያታዊነት የለውም። በቃ እንደ አእምሯቸው እንደታወረ ነው የምንመለከተው። ይሄ ደግሞ በድግምት ቁጥጥር ስር እንደዋለ ሰው የሚመሰል ነው። ጳውሎስ እንደዛ ነው ነገሩን የተመለከተው ማለት ነው። እንግዲህ ጳውሎስ የሐሰትን ትምህርት እንደ መንፈሳዊ ማታለል ነው በደንብ አድርጎ የሚያጎላው። ኢየሱስ ክርስቶስ በዓይናችሁ ፊት እንደተሰቀለ ሆኖ ሲል ለእናንተ ግልጽ ነበረ። ይሄ ነገር እኮ የተሰወረ አይደለም። በአደባባይ የተሳለ ነገር ነው። በአደባባይ የተሳለ ማለት ልክ በማስታወቂያ ሰሌዳ ወይም በቢልቦርድ ላይ የሚታይ ነገር ይታያል ሰው ሁሉ። ልክ ለእናንተ እንደዛ ነበረ። ጳውሎስ የክርስቶስን ስቅለት በተሰዋወረ መንገድ ሳይሆን ግልጽ በሆነ መንገድ ሊገባቸው በሚችል መንገድ እንደሰበከም ያሳያል። እዛ ጋ ከሱ ዞር ያሉበት ምክንያት በቂ ምክንያታዊነት የለውም። ለመዳን በቂ ምክንያታዊነት እዚህ ጋር ጳውሎስ በሰበከው የመስቀሉ መልእክት ውስጥ አለ። መዳን በክርስቶስ ብቻ እንደሆነ ደግሞ ተረድተው አምነው ነበረ። ጽድቅንም በእምነት ተቀብለው ነበር። መንፈስ ቅዱስንም ተቀብለው ነበረ። ስለዚህ በመስበክ የጳውሎስ ስብከት ውስጥ የመስቀሉን ትርጉም አይተዋል። ጽድቅ በስራ ሊገኝ እንደማይችልም ያውቁ ነበረ። ነገር ግን ይሄ ግልጽ ሆኖ እያለ እንዴት ዘወር አላችሁ ነው የሚለው። ግልጽ ነው፣ እንደተሰቀለው ነው ግልጽ ነው ማለት። ስብከቱም ትምህርቱም ለነሱ ግልጽ ነበረ። ደሞም ተቀብለው ነበረ፣ ዋጋም ከፍለውለት ነበር። እንደውም በመንፈስ ጀምራችሁ በስጋ ትፈጽማላችሁ ነው ይላቸው። እና ስለዚህ እንዳልከው ከእግዚአብሔር ጋር ጀምረው ነበረ። ግን ደግሞ አሁን በስጋ የሚለው አንድ እስኪ ሀሳቡ ምንድን ነው? በስጋ የሚለው እንግዲህ በስጋ የሚለው ሀሳብ እንግዲህ መንፈሳዊ ነገር ገላትያ ላይ ይሄ ሀሳብ የጎላ ሀሳብ ነው። እዚህ ምዕራፍ ላይ ብቻም አይደለም፣ እያደገ ሄዶ አምስተኛው ምዕራፍ ላይም አለ የስጋ ስራዎች እንዳሉ። እንደገና ደግሞ 5:16 ላይ በመንፈስ ተመላለሱ፣ መንፈስ ይሙላባችሁ እንጂ መንፈስ ይሙላባችሁ እንጂ በወጭት አትስከሩ። በሌላኛው በኤፌሶን 5:18 ላይ ነው። እዚህ 5:16 ላይ ገላትያ 5:16 ላይ ግን ዘውትር በመንፈስ ተመላለሱ፣ የስጋን ስራ አትፈጽሙ፣ መንፈስ በስጋ ላይ ስጋ በመንፈስ ላይ እርስ በርሳቸው ይቃወማሉና ይላል። ይሄ ጉዳይ ይሄ በስጋ የሚለው ሀሳብ የእግዚአብሔር መንፈስ ማለት ክርስቶስ የሰራውን የወንጌል እውነት ሰዎች ተቀብለው ሊድኑ የሚችሉት ሊያምኑ የሚችሉት በመንፈሳቸው እስከተሰራው ስራ ጋር ተያይዞ ነው። ስለዚህ ይሄ ነገር መንፈሳዊ ነው። ይሄ ነገር ስጋዊ አይደለም። ወይም ደግሞ የሰው ሎጂካል አስተሳሰብ ይሄን ነገር ሊያመጣው አይችልም። ስጋ የሚለው ሀሳብ ብዙ ጊዜ ከእግዚአብሔር ሀሳብ ተቃርኖ ያለውን ማንኛውንም ሀሳብ ማለት ነው። የስጋ ሀሳብ ነው የሚለው። ግን የመንፈስ ቅዱስ ሀሳብ ማለት የመለኮት ሀሳብ፣ የእግዚአብሔር ሀሳብ ማለት ነው። ያ የጳውሎስ ወንጌል ውስጥ ነው ያለው። ያ ጳውሎስ በሰበከው ወንጌል ውስጥ ነው ያለው። ያንን ነገር የተቀበሉት በመንፈስ ነው።
በእምነት ነው። በእምነት ተቀበሉ። በእምነት በሆነ መስማት መንፈስ ቅዱስን ተቀበሉ። በእኛ በገላትያ አማኞች ውስጥ እየተለማመዱ የነበረው የድነት ህይወት በመንፈስ ቅዱስ ከእምነት በሆነ መስማት በመንፈስ ቅዱስ አማካይነት በህይወታቸው ውስጥ ፍጽምና እያገኘ የሚሄድ እንጂ አሁን ዞር ባሉበት መንገድ ውስጥ ያለው የእግዚአብሔር ሀሳብ አይደለም፣ የስጋ ሀሳብ ነው። የስጋ ሀሳብና የመንፈስ ሀሳብ በንጽጽር ስናቀርበው የመንፈስ ሀሳብ ማለት የእግዚአብሔር የሆነ ሀሳብ በወንጌል እውነት በትክክለኛ ወንጌል እውነት ውስጥ ያለ ሀሳብ ማለት ነው። ከዛ በተቃርኖ ያለው ሀሳብ የእግዚአብሔር ያልሆነ እግዚአብሔር የማይገኝበት መንፈስ ቅዱስ የማይገኝበት ማለት ነው። ስለዚህ ከእግዚአብሔር ተለይተዋል ማለት ነው እነዚህ ሰዎች። እንግዲህ በዚሁ ከቀጠሉ ከእግዚአብሔር ወደ መለየት ጫፍ ሊሄዱ ይችላሉ፣ በዛው መንገድ ከቀጠሉ። አሁን ግን እንደ ክርስቲያን እረኝነታዊ በሆነ ትሆን በመገሰጽ በጣም የጩኸት አይነት ትሆናለሁ። በመገሰጽ እየተናገረ ነው የምንመለከተው፣ ለማረም ማለት ነው። የእግዚአብሔር ስም የተባረከ ይሁን። እንግዲህ ማለት በዚህ ውስጥ እኛ የተቀበልነውን ህይወት ምን ያህል ከፍ ያለ እንደሆነ በቀላሉ መመልከት እንችላለን ብዬ አስባለሁ። እዚህ ላይ የተወሰኑ ነገሮች እነዚህን ካነሳን እስኪ ቁጥር 6 እስከ 8 ያለውን ሀሳብ ደግሞ ለመመልከት እንሞክር። ከቁጥር 6 እስከ 9 ያለውን ላንብበው። እንደዚህ ይላል፣ እንዲሁም አብርሃም በእግዚአብሔር አመነና ጽድቅ ሆኖ ተቆጠረለት። እንኪያስ ከእምነት የሆኑት እነዚህ የአብርሃም ልጆች እንደሆኑ እወቁ። መጽሐፍም እግዚአብሔር አሕዛብን በእምነት እንዲያጸድቅ አስቀድሞ አይቶ በአንተ አሕዛብ ሁሉ ይባረካሉ ብሎ ወንጌልን ለአብርሃም አስቀድሞ ሰበከ። እንደዚህ ከእምነት የሆኑት ካመነው ከአብርሃም ጋር ይባረካሉ ይላል። አብርሃም በእግዚአብሔር አመነ ጽድቅም ሆኖ ተቆጠረለት ይላል እና እንግዲህ ይሄን ቃል እዚህ ጋር ለምን ጠቀሰ? እነዚህ የገላትያ አማኞች አሁን እየሄዱበት ያለው ቻሌንጅ የተደረጉበት ያለውና በእምነት ከመጽደቅ ሀሳብ እንዲወጡ ያደረጋቸው መዳን የሕግን ስራ በመፈጸም ነው የሚለው የአይሁድ ትምህርት ነው እና ቁጥር 6 ላይ የአብርሃምን ምሳሌ ያመጣ። ከቁጥር 6 ጀምሮ አብርሃም በእምነት እንደጸደቀ አሳየ ማለት ነው። እዚህ ጋር የአብርሃምን ምሳሌነት ያመጣው ራሱ የአይሁዶች አባት ነው። አብርሃም የአይሁዶች አባት ነው። ነገር ግን እንደገናም ደግሞ የአይሁዶች አባት የሆነው ከተገረዘ በኋላ ባለው እምነት ሲሆን ሳይገረዝ በፊት በነበረው እምነት ደግሞ ለአሕዛቦችም አባት እንደሆነ ይናገራል። ገላትያ በሌላ ስፍራ ማለት ነው። ስለዚህ አብርሃም አሁን እነዚህ መገረዝ ያስፈልጋል አይነት ምዕራፍ 2 ላይ እንዳየው መገረዝ ያስፈልጋል የሚል ትምህርት፣ ምክንያቱም ለመዳን መገረዝ ያስፈልጋል። ለመዳን የአይሁድ ጂዊሽ አይደንቲቲ ማርከርስ የሚባሉ መገረዝ፣ የምግብ ህጎች መጠበቅ የመሳሰሉትን ማድረግ ያስፈልጋል። የማንነት መለያዎች የሚባሉ እነሱ ማድረግ ያስፈልጋል የሚል አመለካከት ውስጥ ገብተዋል እነዚህ የገላትያ አማኞች ማለት ነው። እና የአብርሃምን ምሳሌነት እዚህ ጋር ያመጣበት ምክንያት እነሱ አብርሃምን የአይሁድን ትምህርት ከተቀበሉ አብርሃምን ይቀበላሉ ማለት ነው። ስለዚህ አብርሃምን በምሳሌነት ያመጣው እነሱን ለማረም ነው። አብርሃም እንዴት ጸደቀ፣ አባታቸው አብርሃም እንዴት ጸደቀ የሚለው ማለት ነው። እዛ ጋር ዘፍጥረት 15:6ን ጠቅሷል። አብርሃም በእምነት መጽደቁን ማለት ነው። አብርሃም እንዴት ነው የጸደቀው? የእግዚአብሔርን ተስፋ አምኖ ነው የጸደቀው። ስለ ጽድቅ ለአብርሃም በእምነት ነው፣ የሕግን ስራ በመጠበቅ አይደለም። እግዚአብሔር ያንን እምነት ነው እንደ ጽድቅ የቆጠረለት። ጻድቅ ተደርጎ የተቆጠረለት ቃሉን ተስፋውን አምኖ በመታዘዙ ምክንያት ነው ማለት ነው። ስለዚህ አሁንም አብርሃም በማመኑ ምክንያት ነው ጻድቅ የተደረገው ማለት ነው። እዛ ጋር ሕግ የለም፣
እዛ ጋር መገረዝ የለም። ዘፍጥረት 15:6 ስለጠቀሰ እዛ ጋር ህግ የለም፣ እዛ ጋር መገረዝ የለም፣ መስዋዕቶች የሉም። እዛ ጋር የአይሁድ መስዋዕቶች አብርሃም ሲጸድቅ በእምነት የጸደቀበት ቦታ ላይ መገረዝ የለም፣ ህግ የለም፣ መስዋዕቶች የሉም። ስለዚህ ጽድቅ ሁል ጊዜ በብሉይ ኪዳንም ይሁን በአዲስ ኪዳንም ጽድቅ ሁል ጊዜ የሚመጣው በእምነት ነው የሚል ትምህርት አለው፣ ህግን በመጠበቅ አይደለም። ስለዚህ ጳውሎስ ለገላትያ ሰዎች እያሳሰበ ነው ያንን። ለምንድን ነው መንፈሳዊ አባታችሁ በእምነት ነው የጻድቅ የሆነው፣ ህግ ለምን ያስፈልጋል ብላችሁ ታስባላችሁ? የህግንም ሚና በኋላ ያነሳል። ስለዚህ እውነተኛ ቁጥር 7 ላይ ደግሞ ስናይ ቁጥር 7ን እስቲ አንብበው። ቁጥር 7 እንኪያስ ከእምነት የሆኑት እነዚህ የአብርሃም ልጆች እንደሆኑ እወቁ። እንግዲህ እውነተኛ የአብርሃም ልጆች የእምነት ሰዎች ናቸው ማለት ነው። እዛ ጋር ቁጥር 7 ላይ ባስቀምጠው መደምደሚያ ማለት ነው። ጳውሎስ ከአብርሃም ምሳሌ ወደ አማኞች ማንነት ወይም አይደንቲቲ ይሸጋገራል ማለት ነው። የአብርሃም እውነተኛ ልጅ መሆን በደም ወይም በዘር አይደለም። የአብርሃም አይነት እምነት ያላቸው መሆኑን ያሳያል። ስለዚህ ስለ አብርሃም ያነሳው የአብርሃም አይነት እምነት መለማመድ አለባቸው፣ ወደዛ መመለስ አለባቸው። ቁጥር 9 ላይ እንደውም ሲያጸናው እንደዚህ ከእምነት የሆኑት ካመነው ከአብርሃም ጋር ይባረካሉ ይላል። ምክንያቱም ከዛ ከፍ ብሎ ቁጥር 8 ላይ እግዚአብሔር መጽሐፍም እግዚአብሔር አሕዛብን በእምነት እንዲያጸድቅ አስቀድሞ አይቶ በአንተ አሕዛብ ሁሉ ይባረካሉ ብሎ ወንጌልን ለአብርሃም አስቀድሞ ሰበከ። እስኪ ይህንንም ነገር ወንጌልን ለአብርሃም አስቀድሞ ሰበከ። እንግዲህ ቁጥር 8 ላይ እግዚአብሔር ከመጀመሪያ ጀምሮ አሕዛብን በእምነት ለማዳን ነው ያቀደው። መጀመሪያ ጀምሮ ማለት ነው። ቁጥር ምዕራፍ 12 ቁጥር 3 ዘፍጥረት ምዕራፍ 12 ቁጥር 3 ነው እዛ ጋር እየጠቀሰው ማለት ነው። እግዚአብሔር ለአብርሃም አሕዛብ ሁሉ በአንተ ይባረካሉ ብሎ ተስፋ ሰጥቶት ነበረ። በዛ ተስፋ ውስጥ ወንጌልን አስቀድሞ እያወጀ ነበር ማለት ነው። አሁን የገላትያ አማኞች እየገፉ ያሉትን የመዳን ወንጌል አስቀድሞ ለአብርሃም በተሰጠው ተስፋ ውስጥ እያወጀ ነበር ማለት ነው። ይሄ ማለት መዳን ለአሕዛብ ሁሉ መሆኑንም ጭምር ለመግለጽ ነው ማለት ነው። እንግዲህ እምነት እንጂ ሕግ የማጽደቂያ መንገድ እንዳልሆነ ጮክ ብሎ የሚናገርበት መንገድ ነው። እንግዲህ በጳውሎስ አስተሳሰብ አሁን እናንተ ጋር የደረሰው ወንጌል እኮ አዲስ አይደለም። በብሉይ ኪዳንም በመጀመሪያ የእግዚአብሔር እቅድ ነበረ። የአብርሃም በረከት በክርስቶስ በማመን ሁል ጊዜ ለሁሉም አሕዛቦች የታሰበ ነገር ነበረ። አሁን እኔ የምሰብከው ወንጌል አስቀድሞ በእግዚአብሔር እቅድ ውስጥ ያለ ለአብርሃም በተሰጠው ተስፋ ውስጥ ለአብርሃም ተስፋ የተገባ በኋላ ደግሞ በክርስቶስ ተጠናቀቀ ነው። ተጠናቀቀ ስራ በማመን የሚገኝ ድነት ነው፣ ጽድቅ ነው። እንግዲህ ስለዚህ የአብርሃም በረከት በክርስቶስ በማመን ሁል ጊዜ ለሁሉም የሆነ እንደሆነ እንመለከታለን ማለት ነው። የእግዚአብሔር ስም የተባረከ ይሁን። አሜን። ከዛ ይቀጥልና ቁጥር ከ10 እስከ 14 ድረስ ስለ ሕግ ጠበቅ አድርጎ ያነሳል። ከሕግ ስራ የሆኑት ሁሉ በእርግማን በታች ናቸውና በሕግ መጽሐፍ በተጻፈው ሁሉ ጸንቶ የማይኖር የማያደርግም ሁሉ የተረገመ ነው ተብሎ ተጽፏልና ጻድቅ በእምነት ይኖራል ተብሏልና ማንም በእግዚአብሔር ፊት በሕግ እንዳይጸድቅ ግልጥ ነው። ሕግም ከእምነት አይደለም፣ ነገር ግን የሚያደርገው ይኖርበታል ተብሏል። በእንጨት የሚሰቀል ሁሉ የተረገመ ነው ተብሎ ተጽፏልና ክርስቶስ ስለኛ እርግማን ሆኖ ከሕግ እርግማን ዋጀን፣ የመንፈስን ተስፋ በእምነት እንድንቀበል የአብርሃም በረከት ወደ አሕዛብ በኢየሱስ ክርስቶስ ይደርስላቸው ዘንድ ይላል። እዚህም ላይ ትንሽ እናውራ። ማለት ሕግ ይላል እዚህ ጋር፣ ከዛ እምነት ይላል። በዚህ በተለይ ከቁጥር 9 እስከ 14 ድረስ ባለው ክፍል ውስጥ እንዴት ነው የምትረዳው ሕግና እምነትን? እሺ እንግዲህ እዚህ ጋር አማኞች
ቁጥር 9 ላይ አማኞች የአብርሃም በረከት ይካፈላሉ። ቁጥር 9 እስቲ አንብበው። እንደዚህም ከእምነት የሆኑት ካመነው ከአብርሃም ጋር ይባረካል። ይሄ ማለት ከእምነት የሆኑት ከአብርሃም ጋር ይባረካሉ። ያ ማለት ያመኑት የአብርሃም በረከት ተካፋይ ናቸው ይልና ምክንያቱም እሱ በእምነት ነው የጸደቀው። የስ ከላይ ያየነው ቁጥሮች ላይ 7 ላይ 8 ላይ ያን ነገር በደንብ አድርጎ ስለሚገልጽ ማለት ነው። በክርስቶስ የሚያምን ሁሉ አብርሃም የተቀበለውን ተመሳሳይ መንፈሳዊ በረከት ይቀበላል። ጽድቅ ማለት በእግዚአብሔር ዘንድ ተቀባይነት ማግኘት ማለት ነው። እግዚአብሔር ይቀበለዋል። ራይቸስነስ የሚለው ቃል ማለት ነው። ሜኪንግ ዘ ራይት ሪሌሽንሺፕ ዊዝ ጋድ ማለት ነው። ቁጥር 10 ላይ ሕጉ እርግማንን ያመጣል እንጂ መዳንን አያመጣም ነው የሚለው። ቁጥር 10ም ከሕግ ስራ የሆኑት ሁሉ በእርግማን በታች ናቸውና በሕግ መጽሐፍ በተጻፉት ሁሉ ጸንቶ የማይኖር የማያደርግም ሁሉ የተረገመ ነው። አዎ እንግዲህ እዚህ ጋር በሕግ ስራ የሚታመኑ ከእርግማን በታች ናቸው ነው። በሕግ ስራ የሚታመኑ ከእርግማን በታች ናቸው። ለምን ካልክ ለምን ብለህ ስትጠይቅ ሕጉ ፍጹም ታዛዥነትን ይጠይቃል። ምክንያቱም በሕግ መጽሐፍት ላይ እኔ ማስታውሰው ዘዳግም 27-26 ላይ ሕጉ ፍጹም ታዛዥነትን የሚጠይቅ ነው። አንድ ሰው አንድ ጊዜ ቢወድቅ በእርግማን ስር ነው። ጳውሎስ እዚህ ጋር ሊያነሳ የፈለገው ሀሳብ ማንም ሰው ሕጉን ፍጹም በሆነ መንገድ መጠበቅ አይችልም። ስለዚህ ሕጉ ሊያድነው አይችልም። ሕጉን ካልጠበቅ ሕጉ ላይ የተጻፈው እርግማን ያገኛል። ሕጉ ላይ የተጻፈው ቅጣት ያገኛል። ስለዚህ ቁጥር 11 ላይ መጣና ማንም በእግዚአብሔር ዘንድ ተቀባይነት ማግኘት አይችልም። ምክንያቱም ሕጉ የሚጠይቀው ነገር አለ። ሕጉ የሚጠይቀው ጽድቅ አለ። ያንን ማንም ማሟላት አይችልም። የሕግ ሚና አለ የለም ማለት የሕግ ሚና ለምን እንደሆነ በኋላ እናያለን። ቁጥር 11 ላይ ማንም በሕግ አይጸድቅም ብሎ ያስቀምጣል። ቁጥር 11 ላይ